ያስፈታሽ ነው። በቃ እደውልልሻለሁ የኔ ቆንጆ። ወይኔ ጉዴ! ሚራ ልክ ነች። ሮቤል እሱ ጋር ያለው ምን አለሽ? ደወልሽለት? አወራሹ? አዎ ሮቤል እሱ ጋር ነው። አዎ አውቀዋለሁ። በቃ ይገለዋል። እንደማገድ ነው። በቃ አሁን እኔንም ይገለኛል አለ። አድናን ቆርጦ ተነስቷል ሮቤልን ሊገለው። ሮቤል ደግሞ ሳራ የት እንዳለች ተናግሯል ማለት ነው። አድናን በጣም ተናዷል በሮቤል ላይ። ምክንያቱም ከቤት ውጣ ስለው በሉዋና የሚለው ተጫውተውባት እኔ እዚህ ካልሆንኩኝ የትሽን አታገኝም በማለት ቤት ውስጥ ለመቅራት አስቦ ነበር። እሱ ግን ቤት ውስጥ ለመቅራት ያስበው ለሌላ ነገር ነበረ። እሱ ደግሞ እሱና ሜራ ሲያወሩ ሰሙ። መድኃኒት ሰጥቶ እንዳስተኛት። ከዛ ሜራ ደግሞ በሻይ ብርጭቆ መድኃኒት እንዳለ ታያለች ማለት ነው። በዛ ምክንያት ያው አሁን አድናን ሮቤልን አግቶ ይዞታል ማለት ነው። አሁን ሮቤል ያው ሊገለው ስል መናገሩ አይቀርም ማለት ነው። ሜራ በጣም ተጨንቃ ግራ ገብቷት ትገኛለች ማለት ነው። ሮቤል አንድ ነገር ከሆነ እኔ መኖር አልችልም፣ አብሬ መሞት ነው ፈልገው። ሮቤል አንድ ነገር ከሆነ አድናን ከተናደደ እንደ እብድ ነው ማያረገው። ምንም አያውቅም። በእናትሽ እንደምንም አርገሽ ሮቤል እንዳይሞት አድርገው ስለምንሽ ብላ በሉሃና እግር ስር ወድቃለች ማለት ነው። እና ሮቤል ደግሞ በወንድሞች ታግቶ ነው ያለው። ሉሃና ይሄ ሁሉ ያንቺ ስራ ነው። ይህን ስራ ባትሰሩ ኖሮ በሰላም ትኖሩ ነበረ። አንቺ ታዲያ ሮቤልን እያፈቀርሽ እንዴት ከአድናን ጋር መኖር ቻልሽ? ምን አይነት ሴት ነሽ? ወንድሞን እያፈቀርሽ ወንድሞን አግብተሽ እንዴት መኖር ቻልሽ? ምን አይነት አይምሮ ያለሽ ሴት ነሽ አንቺ ምትለው። እኔ ሲጀመር የማፈቅረው ሮቤልን ነው፣ አድናንን አላፈቅረውም አልወደውም ብላ ተናግራለች ማለት ነው። ከዛ እሱን ከገደለ እኔንም ይገለኛል፣ በቃ አለቀልን በማለት ሚራ በጣም ተጨንቃ ጭንቅ ውስጥ ትገኛለች ማለት ነው። ሰላም ሰላም! ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሁላችሁንም ሰላም ብያችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ከኔ ጋር ሁሉ ሰላም ነው። ቻናሌን ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አበረታቱኝ እላችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ይቅርታ ላስቆመው እንኳን አልችልም። አዳን የሚያደርገውን የሚያቅሰው ነው። እባክሽን ልለምንሽ። አድናን በዛ በጣም ስሜታዊ ሆኗል። ሮቤል ከሞተ ደግሞ እኔ በህይወት መቆየት አልችልም። እኔም እሞታለሁ። እባክሽ ልለምንሽ ስሚኝ እሺ? በሳራ ሉሃና፣ በሳራ ሚራ ምን ሆነሻል? እኔ የት እንዳለ በምን ልወቅ እንዴ? ሊነግረኝ እኮ አልቻለም። እሺ በቃ ወይ ካልሆነ ፖሊስ ጣቢያ እንሂድ እንዴ? ለፖሊስ እናመልክት። ሚራ እስቲ ተረጋጊ። ደግሞ የሁሉ ነገር ያንቺ ስራ መሆኑን አትርሺ። ማትረባ ምን አላስዋል? ሳራ አይነች ያለችው አላውቅም። የገዛ ወንድሜ እኮ ሊገምትልኝ ከማድረግ ውጭ ምንም ነገር አላውቅም። ወንድም እና ሳራ የት እንደሆነች አላውቅም በሚለው ልትጽናና ነው ያሰብከው? አንተንም
እንግዲህ ሉሃና የናይል ምትወጂ ከሆነ ለምን ሽባ እንዲሆን አደረግሹ ብላ ሚራን ትጠይቃታለች። ሉሃና ደግሞ እና ስለምወደው ነው የትም እንዳይሄድብኝ ነው እንደዚህ ያረኩት ሽባው ነው እንደቀር ያረኩት ትላታለች። ሚራ ያው በጣም በፍራቻ ውስጥ ነው ያለችውና በጣም ከልክ በላይ ፈርታለች። እሷንም እንዳይገላት በጣም በፍራቻ ውስጥ ትገኛለች። ጋይስ ሮቤል ደግሞ አድናን ደግሞ በጣም ተናዶበታል። በወንድሙ በጣም ነው የተናደደው። እንዴት የናይል ነገር በቤት ውስጥ ሆኖ እየሰራ እኔ እንዴት አላውቅም በማለት በጣም ነው የተናደደው። በእነሱ ውሸት የምንታለልበት ጊዜ አብቅቷል። እኔም ማስጠቂያ እንዳልታረቅን ነገርኳት። ፍቅር በፍቅር መሆናችን ነገሮች እንደሆን ቀጥል አታረጊያትም ነበር? ኧረ ይቅርብኝ፣ አውሬ እኮ ናት። አንተ በሌለበት አቃጥላ ብትገለኝስ? የኔ ቆንጆ ጫፍሽን ብትነግረሽ ሟች ነች። እሺ የኔ ጮኛ፣ በቃ እኔ ልሂድ። አሁን ሴት ለመሄድ ነው እንደዚህ ቸኮልከው? ቆይ ትንሽ ስራ አለች። እሺ ቶሎ እመጣለሁ። እንዴ የምን ስራ? ዛሬ ኮራ ልጋብዘኝ ነበር። እንግዲህ አድናን በጣም ወስነዋል ማለት ነው። ሉሃና ጥፋተኛ እንዳልሆነች አውቋል። ሉሃና ጥፋተኛ እንዳልሆነች አብራው እንዳልተኛች ራሱ ተረድቷል ማለት ነው። በዛ ምክንያት አድናን ሮቤልን ለመግደል በጣም ተናዶ ተነስቷል ማለት ነው። ቆርጦ ተነስቷል። ወንድም በወንድም ላይ መጨከን ምን ያህል ከባድ ነው። እና ሰላማችሁ በዚህ ትበለኝን። ላይክ፣ ሰብስክራይብ፣ ሼር እያረጋችሁ ኮሜንት ላይ አስተያየታችሁን እያስቀመጣችሁ አበረታቱኝ እላችኋለሁ። በያላችሁበት ቦታ ሰላማችሁ በዚህ ትተረፍ ይበልልኝ ውዶቼ። ባይ ባይ።